የንጉስ ነጃሺ ኢስላሚክ ሴንተር በመሃል አዲስ አበባ ሊገነባ ነው። ሊገነባ ነው። እንግዲህ ሪዝ ዋሬሪስ እንደምታውቁት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ እንግዲህ በምስራቅ አፍሪካ ጸዴ መስጂድ ገንቡ፣ ሁላችንም የምንኮራበት መስጂድ ገንቡ ብለው አፍሪካ ህብረት ጎን መሬት ሰጥተው ነበር። ሰፋ ያለ መሬት፣ ጸዴ መሬት ሪሌቲቭሊ ሰጥተው ነበር። ከዛ በእኛ በመካከላችን በነበሩ የሆኑ ችግሮች ምክንያት ሳይገነባ ዘግይቶ ነበረ። በኋላ ላይ ግን አሁን ያለው መጅሊስ ይህንን ለማስገንባት እንቅስቃሴዎች ሲያደርግ ነበር። ፈንዶች ፍለጋ ምናምን ሲያደርግ ነበር። የሆኑ ሀገራቶች ደግሞ እኛንን የምንገነባው ምናምን ብለው ያው ሲሻሙበትም ሁሉ ነበረ። በኋላ ላይ ግን ያው ነገራቶች የቁርጥ ቀን ሲመጣ ሁሉም ላሽ ብለዋል። በቃ ፈንዱ እኮ ወፍ ምናምን ስንሰክስ ነው ብለው እንግዲህ ላሽ ብለውናል። ነገር ግን ማለት ነው ይኸውላችሁ እኔ መጀመሪያም ከነሱ መጠበቃችን ልክ ነው ብዬ አላምንም። ፈርስት ኦፍ ኦል ከነሱ ፈንድ መፈለጋችን ማን ስለሆነ ነው የሚገነቡልን? እኛ ማን ስለሆነ ነው ማንገነባው? ሊያውም በተለይ ደግሞ በዋና ከተማችን እስልምና መጀመሪያ የተሰበከ ምንድነው የተቀበልነን እያለን ምንፎክርበት እንዲሁም ደግሞ ስሙን በ30 ጊዜ እየጠራን የምንጀነንበትን ነጃሺ የሱን ስም የያዘን መስጂድ ማን ነው ሌላ ሀገር እንዲገነባልን የምንጠብቀው? ፈርስት ኦፍ ኦል እንዴት ነው እንደዚህ አይነት አቲቲዩድ ዴቨሎፕ ያደረግነው? ፈርስት ኦፍ ኦል ማለት ነው እንዴት ነው ሰምበዲ ኤልስ መጥቶ እንዲገነባልን ስንጠብቅ የነበረው እስካሁን ራሱ ማለት ነው። ነገር ግን ወአሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም እንዳለ ቁርአን ማለት ነው። እንኳንም እምቢ አሉ፣ ደግ አደረጉ፣ እንኳንም ፈንዳ እናደርጋሉ። ምክንያቱም ዛሬ ይህ አስተሳሰብ ተንዷል። የሆነ አህለል ኸይር የምትባለው ኸጢር የሆነች አስተሳሰብ አለች በኢትዮጵያውያን ሙስሊሞች ላይ። በቃ አህለል ኸይር የሆነ መስጂድ በቃ አህለል ኸይር እንፈልግ። ምን ማለት ነው አህለል ኸይር ማለት? ምን ማለት ነው? የሆነ አረብኛ ስለሆነ ብቻ የሆነ አህለል ኸይር ሲባል የሆነ በቃ ነጭ ጀለብያ የለበሰ ኢጋል የለበሰ ጺሙ ረጅም ሙስባህ የያዘ ማሻአላህ ሱብሃንአላህ ምናምን እያለ የሚያወራ አረብ ምን ጠብቀው አስተሳሰብ አለ። እቺ ነገር ልንሰርዛት ይገባል። ወይ ስሟን እንቀይራት እንደ አረብኛዋን አህለል ኸይር የምትለዋል ወይ ወደ አማርኛ ስናዞረው የኸይር ሰው ማለት ነው። በቃ አህለል ኸይር ማለት እንጂ የሆነን አይነት ሰው የሚያመላክት አይደለም። አንቺ ራሱ መሆን ትችላለሽ ብራዘር፣ በቃ የኸይር ሰው መሆን ትችላለህ ባለህ ማለት ነው። ስለዚህ ዛሬ ይህ ሐሳብ ተንዷል። በዚህም እንግዲህ የኢትዮጵያን ባለሀብቶች ይህንን መስጂድ ለመገንባትና እውን ለማድረግ በዛሬው ዕለት ከመጅሊሱ ዲዛይኑንና ኃላፊነቱን ተረክበዋል። ስለዚህ ይህ መስጂድ በኢትዮጵያውያን ንብረት በኢትዮጵያውያን ጉልበት ነው የሚገነባው። የሆኑ ጀለሶች እንደነበሩ ታውቃላችሁ አይደለ? ግድቡን እንዳንገነባ ፈንድ እንዳናገኝ ምናምን ሲሯሯጡ የነበሩ ጀለሶች እንደነበሩ ታውቃላችሁ። ገነባ ነው፣ ተናንቀን አንገት ለአንገት ተናንቀን ገነባ ነው። ዛሬ የኩራታችን ምንጭ ነው፣ ያሳፈርናቸው ነው እነዛን ሰዎች። ዛሬ ይህን መስጂድ ለመገንባት የተስማሙት ባለሀብቶች ባይኖሩ እንኳን 5ም 10ም አዋተን የኢትዮጵያ ሙስሊም ብዛቱ ማለት ነው የሚድል ኢስት ሀገራት ሙስሊሞች እንዳለ ቢደመሩ የኛን ግማሽ አያክሉም። ይህንን ኃይላችንን ሪያላይዝ ማድረግ ስለማንችል ነው። ይህንን ጉልበታችንን በህዝብ ብዛት የሚመጣን ጉልበት ሪያላይዝ ማድረግ ስለማንችል ነው እንደዚህ ወደ በቃ የሆነ ኸይር ስራ መስጂድ ለማስገንባት ወደ ሆኑ ሰዎች ምናምን ነገር የምንዞረው። ለማንኛውም ይህንን የኩራታችን ምንጭ የሆነውን መስጂድ ተናንቀን 5-10 አዋተን ልናስገነባው ይገባ ነበረ። ወደዛም እንሄድ ነበር እነዚህ ባለሀብቶች ባይኖሩ። ምክንያቱም ኦፕሽንም የለም። ደግ አደረጉ እንኳን እምቢ ያሉ አረቦቹ። እንገነባዋለን፣ አሁን ጸድ አድርገን እንገነባዋለን ማለት ነው። ስለዚህ በዛሬው ዕለት ያ ተደርጓል። ሌሎቻችሁም አሁን ይህንን ሄልፕ ማድረግ አለብን፣ ይህን መስጂድ መገንባት አለብን ምናምን የሚል ሄልፕ ማድረግ የምታስቡ ሰዎች ካላችሁ ያው በፈንዱ በኩል ባለሀብቶቹ እኛ ከቨር እናደርገዋለን ብለዋል። ዝም ብለህ አንጸባራቂ ለብሰህ ገብተህ ምናምን ሲሚንቶ አብኩተህ መውጣት ትችላለህ። ያም አሻራ ስለሆነ ማለት ነው። ለማንኛውም የኩራታችን ምንጭ የሚሆነውና በገዛ ገንዘባችን የምናሰራው መስጂዳችን ግብዳውን መስጂዳችን እንግዲህ ከባለሀብቶቹ ተረክቦታል። ኢትዮጵያውያን ባለሀብቶች ተረክቦታል። በጣም ደስ የሚል ዜና ነው። በእኛው ጉልበት፣ በእኛው ሀብት፣ በኢትዮጵያውያን ጭንቅላት ይገነባል። ጀለሶች ሲፈልጉ መጥተው መስገድ ይችላሉ። አዲስ አበባ ዲፕሎማቲክ ከተማ ነች። መምጣታቸው አይቀርም። ሲመጡ ገብተው ይሰግዳሉ ማለት ነው። ለማንኛውም ይህ ተሳክቷል ማለት ነው። እንግዲህ አላህ ያሳካው። ከዚህ በኋላ ደግሞ ያለው በአጭር ጊዜ ውስጥ ተገንብቶ ያልቃል ብለን ተስፋ እናደርጋለን። የሬዝ ዋር